ዞር ብለሽ ብትመለከቺ አትችይም እየተባልሽ ያለፍሻቸው ሰባራ ጠርሙስ የረገጡ ቀናቶች ዛሬ ላይ ምን ያህል እንዳጠነከሩሽ ትረጂ ነበር። አንቺ ልባም ሴት። ሐሰን ግን ሃይሚ ላይ የደደብከው ምን ሆነክ ነው? አሁን በጣም ነገሮች ማለት ነው እየገቡኝ ነው የእውነት። እስካሁን ድረስ ግን ብዙም ቦታ አልሰጠዋችሁም ነበር። አሁን ግን ማለት ነው በጣም እየገባኝ ነው። ለምን ገባሽ በሉ። ሐሰንና ፍርቱና ጓደኛሞች እንደሆናችሁ ታውቃላችሁ አይደለ? ጓደኛሞች ናቸው። ታስታውሱ ከሆነ ካሁን በፊት ፍርቱናና ብሩኬ የተዋወቁት በሐሰንና በሙቢ ምክንያት ነው አይደለ? በሙቢና በሐሰን ምክንያት ነው እንደሰማሁት ከሆነ ማለት ነው። እና ፍርቱና ደግሞ ብሩኬን እንደምትወደው ከግር እስከ ጥፍሯ እናውቃለን፣ በደንብ አድርገን በምታሳየው አክት ማለት ነው። ሃይሚና ብሩኬ እንዲለያዩ እሷ ማትፈነቅለው ማትጎረጉደው ማትቆፍረው ጉድጓድ እንደሌለ ታውቃላችሁ። ራሳቸው ሃይሚና ብሩኬ ነቅተውባት የሆነ ጊዜ ላይ ነቅተውባት ከዛ በኋላ በስነ ስርዓት በኦዲየንስ ፊት ቁጭ ብለው ሃይሚና ብሩኬ ስለ ፍርቱና በደንብ አድርገው ተወያይተዋል ታውቃላችሁ። እና ብሩኬም ያው የሃይሚዬም የኦዲየንስን ጥያቄ በስነ ስርዓት ለብሩኬ ጠይቀዋለች፣ እኛ እያየን ማለት ነው። እና ብሩኬም በኦዲየንሱ ጥያቄ መሰረት በስነ ስርዓት መልስ ሰጥቷል ስለ ፍርቱና። እና ፍርቱና ሆዬ እልህ ውስጥ ገብታለች፣ በጣም ትልቅ እልህ ውስጥ ማለት ነው። እንዴት እንደዛ አባላለሁ? ታስታውሱ ከሆነ ብሩኬ ምን አለ? ፍርቱና እንደ ታላቅ እህቴ ነው ማያት፣ እንደ ታላቅ እህቴ ነው ማያት። እሷ ማለት እህቴ ናት። በዛ ላይ ደግሞ በምንም አንገናኝም። እሷ የኛ ታላቅ ናት። አንድ ሴት ልጅ ደግሞ በምትወደው ወንድ ትልቅ ነሽ መባል ምን ያክል ክብርን እንደሚሰማን ብሩኬ እንግዲህ ኦልሬዲ ያው እሱ የሚረዳው እህቱ ናት፣ ታላቅ እህቱ ናት። ኦልሬዲ እንደዛ ነው የሚያስበው። እሷ ግን እንደዛ አታስብም። ስለዚህ እንደዛ ስትባል የሞት ያህል ነው የተሰማት ፍርቱና። የሞት ያህል ፖስት የምታደርገውን ሁሉ ታስታውሱ ከሆነ በጣም የተለያየ ብሩኬና ሃይሚ ተጣልተው ራሱ ዱባይ ሄደ ጊዜ ብሩኬ አውቃ ለማስጠቆር ሃይሚን ለማስቀናት አውቃ በቃ ፍርቱናና ብሩኬ የሆነ ነገር አላቸው ተብሎ እንዲወራላት ምንድነው ያደረገችው? መቼም ይሄንን የማያስታውስ የለም አይደለ? ብሩኬ የተነሳበት ቦታ ላይ ሄዳ ፎቶ ተነስታ ፖስት አደረገች። እንግዲህ እዛ ሄዶ ከፍርቱና ጋር ተገናኝቷል የሚል ወሬ እንዲወራላትና ከሃይሚ ጋር እንዲጣላ ማለት ነው። ሃይሚ ጥርጣሬ እንዲገባት ምን ያክል ከብሩኬና ከሃይሚ ጋር ብቻ ሳይሆን ከኦዲየንሱ ጋር ራሱ ምን ያክል እልህ ውስጥ እንደገባች ታውቃላችሁ። ኦኬ ሐሰን ደግሞ በጣም አሁን ላይ እያስመሰለብህ ያለው ነገር ከፍርቱና ገንዘብ ትቀበላለህ ማለት ነው አይደለ? አሁንም ድረስ አንድ ሰሞን በዛን ሰሞን ያደረከውን ነገር ብዙ እናውቃለን። ግን ታው ተባልክ አልሰማልክ። ተው ተብልሃል በተደጋጋሚ። ሐሰን ሃይሚ እኮ ላንተ እህትህ ናት እኮ። ሃይሚ እኮ ላንተ ከእህትም በላይ ናት እኮ። ምን ሆነህ ነው እንደዚህ የምታደርገው ሃይሚ ላይ? ለምንድን ነው በዚህ ልክ የሰገጥከው እሷ ላይ? ለምን ማለት በቃ እኔ ብዙ ጊዜ አየሁት ታውቃላችሁ። እያንዳንዱ የሚያደርገው ነገር በጠቅላላ የማስመሰል እና ደግሞ ክፍተቱን እየተጠቀመ ሃይሚ ላይ የሚያሳየው የጥላቻ ጥግ። የምር ብሩኬን ወደኸው ነው ትላንትና እንደዛ ስትሆን የነበረው ማለት ምንድነው ያለው መሰላችሁ? ለምን 3ቱን 4ቱን ደርድሮ አያገባም? ለምን 3 4? ወንድ ልጅ እኮ ነው። አረ ሀገራችንን ወንዶች አታሰደቡ። አረ ባህላችንን አታስጠፉ። አሰማ አታስጠፉ። አታሰደቡ። ምን ሆናችሁ ነው እንዴ? ወንድ ልጅ ወንድ የሚያስብለው ሴት መቀያየር ነው እንዴ? ወንድ ልጅ ወንድ የሚያስብለው አረ ብሩኬም እንደዛ አይነት ባህሪ አልነበረው።
በጭራሽ እንደዚህ አይነት ባህሪ አይቼበት አላውቅም እኔ ብሩኬ ላይ በጭራሽ። አሁን ግን ጭራሽ በዩ ላይ እንትናን ይዞ መጣ። ማን ይሄን ምክር የመከረህ ብሩኬ ነው ወይስ እንደዚሁ የእነ ሐሰንን ወሬና ምክር አይዞህ ባይ ገፋፊነት? እኔ ግን በጣም እፈራለሁ ጋይስ፣ በጣም እፈራለሁ። እውነቴን ነው የምላችሁ። ለምን መሰላችሁ የምፈራው? ብሩኬ እያንዳንዱ እያደረገ ያለው ነገር ሀይሚን ተስፋ ያስቆርጣትና ሀይሚ አልታረቅም ከብሩኬ ጋር ድጋሚ ካንተ ጋር አልኖርም፣ እንዲህ ያለ ሰው ከኔ ጋር መኖር አይቀጥልም ትልና ተስፋ ትቆርጥና ከባድ ውሳኔ ተወስንና እነዚህ ልጆች ተለያይተው እንዳይቀሩ ነው እኔ በጣም የምፈራው። እናማ እነ ሐሰን ተብዬው ማለት ነው የምሬን ነው እንደዚህ እያልከው ያለው ገደል ግባ እያልከው ነው በግልጽ ማለት ነው። ለብሩኬና ለሀይሚ ያለህን ጥላቻ እያሳየህ ነው በግልጽ ማለት ነው። ያለህን ጥላቻ እያሳየህ ነው። እውነቴን ነው። እንዴት እንደዚህ ይባላል? የፈለግከውን አግባ። ይሄ የሀገር ባህል ነው እንዴ? ኢትዮጵያዊነት ነው እንዴ? ይሄ ጨዋነት መገለጫ ነው እንዴ? ይሄ ጨዋ ያሳደገው ከአንድ ጨዋ ካሳደገው ልጅ የሚጠበቅ ነው እንዴ? እንደ ጓደኝነት ጓደኛ ማለት ምን ማለት ነው? ጓደኛ ማለት እኮ ሲጀመር እኮ ጓደኛ ማለት እኮ ትክክለኛ ጓደኛ እኮ ማለት እኮ የምትወዱ ሰው ወይም ጓደኛችሁ ወደ ገደል ሲገባ ታው ይሄ መንገድ ትክክል አይደለም፣ ይሄ መንገድ ለአንተ አይሆንም ብሎ መመለስ ነው አይደል? እንዴ ጓደኝነት እንጂ በርታበል ገደል ግባ ማለት ነው እንዴ? ጓደኝነት እንቀጥላለን። ጓደኛ ነው የምትለው። በጣም ወጥጥክ ደግሞ። ኧረ በስመ አብ በጣም ወጥጣህል ሐሰን። የእውነት ሀይ የሚልህማ አጥቷል። የምር እንዴ ሀይ የሚልህ ሰውማ አጥቷል። እኔ ግን ማለት ነው እቺ ፋፊ የምትባለው ሴትዮ በጣም የሚገርመኝ ነገር እየዞረች ሳንቲም ትከፍላለች። አልሳካ ብሏት ነው እንጂ ማለት ነው። እውነቴን ነው የምላችሁ ብሩኬ የሷ መሆን ባይችል እንኳን ስለታማችበት ብዙ ነገር ስለተባለችበት ስለተሰደበችበት እውነቴን ነው የምላችሁ ምንም ነገር ከማድረግ ወደ ኋላ አትልም። ስለዚህ እኔ ሐሰን መቼም ላምንህ አልችልም። ለማንኛውም ሀይሚዬ ራሽን ጠብቂ፣ ሌላም ታዩ ራሽን ጠብቂ። የዋህ አትሁኚ፣ ሞኝ አትሁኚ። በቃ በዙሪያሽ ያለው ሁሉ ላንቺ ጥሩ የሚመኝ አይደለም፣ ጥሩ ነገር የሚያስብ አይደለም። ራሽን ጠብቂ። ብሩኬን ብትሆን ንቃ ብሩኬ። ሰው የሚመክርህን ስማ፣ ሰው የሚልህን ስማ። አያዋጡህም። እውነቴን ነው። ስለቀኑባችሁ ነው እናንተን ሁለታችሁን ስለምትበልጡ ሚዲያ ላይ ስለነገሳችሁ ሚዲያ ላይ ስለበዛችሁ አንተን ለማስጠላት ነው። ብሩኬ ሐሰን ትላንትና እንደዛ በርታ ጎበስ ሲል ይሄ ነበረው አንተን ለማስጠመድ ነው። ሚዲያ ላይ እንድትጠቆር እንድትጠላ ነው። አንተና ሀይሚ ከሁሉም ዩቱበሮች የበለጠ ትወደዳላችሁ። ሚዲያ ላይ እጅግ በጣም የነገሳችሁ ናችሁ። ስለዚህ ሰው ደግሞ ዝቅ እንድትሉ ይፈልጋል። የነሱ በታች እንድትሆኑ ወይም ከነሱ እኩል እንድትሆኑ ነው የሚፈልጉት እንጂ እናንተ በልጣችሁ ከፍ ብላችሁ እንድትታዩ አይፈልጉም። ስለዚህ ንቁ እናንተ ሁለት ልጆች። ስለ መድኃኔዓለም እንደው ምን ይሻላችኋል? እንዴ ወዴት እንሂድኛ? እንዴት አድርገን እናንቃችሁ? በፈጣሪ